ትሁቴ ታሪክ ሰሩ ማለት ነው። ታሪክ ሰርተዋል። ናቲ በቅናት ጭሮ ሊሞት ነው ማለት ነው። እንግዲህ ምንም ማድረግ አይቻልም። ናቲን ከይቅርታ ጋር ከድራማ ውስጥ ብታስወጡልን ብዬ እናገራለሁ። ምክንያቱም ምንም ነገር እንትን የለውም ማለት ነው። ግልፍተኛ ነው የሚያደርጋቸው ነገር ግን ትሁት ዞሮ እየተመስገን ነው የምትሆነው ማለት ነው። ወደዚህም ሄደ ወደዛ ትሁቴ እየተመስገን ብቻ ናት። አለቀ እንዴ! ምንም ቢሆን የልጇ አባት ነው። ስለዚህ እሱን ነው የምትመርጠው ብዬ ተስፋ አደርጋለሁ። በዚህ ከቀጠለ ደግሞ ከትሁት ጋራ የሚሆን አይመስለኝም። ናቲ እናቱም እንደሆነ ትናንት እንግዲህ ደውሎ እማዬ ምን እያደረግሽ ነው? እንዴት እንደዚህ ታደርጊያለሽ? ስላት ምን ትንተባተቢያለሽ? ተናገሪ። እኔ በፍጹም ትሁትን እንድታገባ አልፈልግም። ነግሬሃለሁ። እምቢ ካልክ ወይ ከኔ ወይ ከሷ ትመርጣለህ ብላ ጆሮ ላይ ዘጋችበት። እንግዲህ ናቲ ከነናቱ አስፈላጊ ሰው አይደለም ማለት ነው። ስለዚህ የሚያጠገብ እንጀራ ከምጣዱ ያስታውቃል አይደለም የሚባለው። ስለዚህ ትሁት መምረጥ ያለባት ተመስገን። ተመስገን ተቀይሮ አሁን ሌላ ሰው ሆኗል። አስባችሁታል? ትሁቴን ስለሚወዳት ብቻ ነው ናቲ ወቅቶኛል ብሎ ያልተናገረው። ይሄንን ነገር ለአባዬ ብቻ ነው የነገረው ማለት ነው። አባዬ ታዲያ በጣም ጠልተውታል። ናቲ በጣም ነው የጠሉት። ከዛ ትላንትና እንዴት ከሱ ጋር ትሄዳለች? እሱ እኮ መጥፎ ሰው ነው፣ በጭካኔ አንተ አትበልጥም እንዴ ሲለው አባዬ እንግዲህ ደነገጠ። ናቲ ማለት ነው። እሱ እኮ ሊመታ ይሞክሯል። አንተስ ምን እንዳደረግከው ወቅተው የለ እንዴ ሲለው ደነገጠ ማለት ነው። አያችሁ አይደለ? ለምን ያስፈልጋል ተንኮል በዚህ ደረጃ? እውነት ለመናገር ማለት ነውና ለማንኛውም እንግዲህ ትሁቴ ታሪክ ሰርታለች። የልፋቷ ውጤት ፍሬ አፍርቷል ማለት ነው። መጨረሻው ይመር። አለሜ ቀድማ ደግሞ የሆነ ነገር ካላበላሸች በስተቀር እሷ እንደሆነ አርፋ የምትቀመጥ ሴት አይደለችም። ታውቃላችሁ። ምክንያቱም አባዬን አትወደውም፣ አልፈልገውም ብላለች። ታዲያ አባዬን ካልፈለግሽው ለምንድነው ህይወቱን የምታመሰቃቅይበት ብሏታል ልጁ ራሱ ማለት ነውና አለሜ ማለት ክፉ ሴት ናት። በቃ አለቀ። እና ትሁት እንግዲህ በጣም ደስ ብሏታል ከተመስገን ጋር እንግዲህ ገጠር ሄደዋል። እንዴት ሱቅ ሄዳለሁ ብለሽ እኔን ተዋሽኛለሽ? ቆይ እኔ ምንሽ ነኝ? እንዴት ለአንድ ለተራ ሰው ብለሽ? ናቲ አሁንም አነጋገርን አስተካከል። ለምንድን ነው ከዚህ ቤት የማታባርሬው? ሰውዬ መሀል እንዴ? ቤቱ የኔ ነው እንዴ? ከማን ቤት ነው የማባርረው? እባክህ ለምትናገረው ንግግር መጀመሪያ አስብ ከመናገር በፊት። ዝም ብለ እንዳመጣልህ አታውራ። ትሁት እኔ ነው እንደዚህ እየተናገርሽ? አንተን አስሬ ትሁት አትበለኝ፣ አበዛኸው አሁንስ አለችው። ከዛ በኋላ እንግዲህ ጥላው ገባች። በጣም ተናደደ ተመስገን እዛ ቤት። አሁን እሱ ልክ ትሁት አሁን አላወቀችም። ገብቷቸዋል አይደለ? ትሁት ይሄንን ካወቀች እኔንም ነገ እንደዚህ ነው የምታደርገኝ ነው የሚለው። አሁን ትሁት ተመስገንን ከመረጠች ትሁትን ያግታታል። ናቲ ታያላችሁ ማለት ነው። እመኑኝ በጣም መጥፎ ልጅ ነው እና ከድራማው ከይቅርታ ጋራ ከድራማ ውስጥ ብታስወጡልን። ናቲ አላስፈላጊ ሰው ነው እሱ፣ ማፊ ፋይዳ። ስለዚህ ለእያንዳንዱ ነገር እንግዲህ እንትን ማለት አለበት ማለት ነው። ታዲያ ናቲ አባዬ በመጀመሪያ ደረጃ ተረጋጋ። እያደረክ ያለው ነገር ምንም ደስ የማይል ነገር ነው ናቲ፣ ካንተ የማይጠበቅ። አባዬ ቆይ ለምንድን ነው ደግሞ እንደታዘብኩ ላስታውስ እወዳለሁ። ለምን? ለእኔ ስላላገዝክልኝ ነው። ለምንድን ነው ላንተ ማገዝልህ? እነሱ እኮ በጣም መጥፎ ሰው ነው። እኔ ደግሞ ሽማግሌ ልኬ ድል ባለ ሰርግ አገባታለሁ። ያርግልህ። አባዬ ግን ለምንድን ነው እኔን ችላ አድርገኝ? ፈጣሪ ትዕግስቱን ስጠኝ። አየህ ወደ ራሱ ተመለስና ጸሎት አድርግ ያልኩህ እኮ ለዚህ ነው። ናቲ በፍጹም አንተ ከራስ ጋር አይደለህም። ምን እያወራህ እንዳለ እንኳ አታቆም እኮ ዝም ብለህ ነው አለው አባዬ። ከዛ በኋላ ናቲ እንግዲህ እየተሽከረከረ እንደ ቬንቲሌተር ወጥቶ ሄደ። ተመስገንም እዛው ቁጭ አለ። ከዛ ትሁቴ ደረጃ ላይ ቁጭ ብላ ነበር። ሄዶ አጠገቧ ለምንድን ነው ይሄንን ሰው እዚህ ቤት ውስጥ ያስቀመጥሽው? አንተ ልጅ ጤነኛ አይደለህም እንዴ? ቆይ ቤቱ የኔ ነው እንዴ? ስንቴ ልንገርህ፣ ቤቱ ባለቤት አለው። እሱ ፈቅዶ ካስቀመጠው ደግሞ እኔ ምን ቤት ነኝ የማስወጣው? ይቀመጥ። ምን አደረገ? አሀ ለሱ እያገሽ ነው። በእናት ዞር በልልኝ፣ እኔ በጣም ብዙ ማስበው ሀሳብ አለብኝ አለችውና ጥላው ሄደች። እንግዲህ ትሁት የዛን ቀን የት ልትሄጂ ነው ትሁቴ ሲላት ገበያ ሊሄድ ነው። ተመስገን ሐኪም ቤት ሊሄድ ነው። እኔ ደግሞ ገበያ ሊሄድ ነው ብላው ነበር የሄደችው አባዬ ሚስት ጋር ሲሄዱ ከተመስገን ጋራ ማለት ነው።
ከዛ ገበያ ተከትዬሽ ልምጣ ስላት አይ አያስፈልግም ራሴ እሄዳለሁ አለችው። ታዲያ እሷ ያን ጊዜ የአባዬን ሚስት ፍለጋ ነው የሚሄደው ብትለው ለእናቱ ደውሎ ይነግራታል። እናቲቱ ደግሞ የምታደርገውን ታደርጋለች። ገብቷቸዋል አይደለ? አሁንም ደግሞ ናቲ የአባዬ ሚስት ትሁት ማግኘቷን ካወቀች የሆነ ነገር ታደርጋለች ሄዳ ማለት ነው። እና እቺ የተረገመች ሴትዮ አላቅም። ናቲ ከነናቱ አላስፈላጊ ሰዎች ናቸው፣ ይውጡ ማለት ነው። እውነት ለመናገር በጣም ነው የሚደብረውና ናቲ ንግግር የተባለ ነገር አያቅ፣ ምን አያቅ። ትሁት ብቻ ትሁት እንዴ! ናቲ ማነው ተመስገንም ከዛ ቤት ውስጥ አስወጩ። የማይሆን ነገር እኮ ነው እያወራ ያለው በፍጹም ማለት ነው። ሲጀመር እንዴት ሊሆን ይችላል እንዴ? ይሄ ሰው እኮ አባዬ ነው ቤት ውስጥ ያስቀመጠው አይደል እንዴ? እንዴት ነው ከዛ ቤት ውስጥ ውጣልኝ የሚለው? በፍጹም ሌላ አይችልም። እና እንግዲህ መጨረሻቸው ይመር ብቻ ደስ ይላል። ትናንትና እንግዲህ ዞሮ ኮሜንተሮች ድምጻችን ይሰማ እያሉ ነው ማለት ነው። ድምጻችን ይሰማ፣ ተመስገን ትሁትን ያግባ፣ ናቲን አስወጡልን እያሉ ነው። ይሄ ደግሞ ናቲ ይወጣል በቅርቡ እመኑኝ ማለት ነው። ምክንያቱም አስፈላጊ ሰው አይደለም። በቃ ግልፍተኛ ነው። እኔ ጉልበተኛ ነኝ፣ ጉልበቴ ይተማመናለሁ። እንደ ፈሪ ከኋላ ተዋግቶ ጀግና እኮ ከኋላ አይደለም ከፊት ነው የሚገጥመው ወዲያ። ተመስገንን አላወቀውም ማን እንደሆነ። እሱም ታዲያ ለፍቅር ብዬ እንጂ እኔ ማን እንደሆንኩ ጠንቅቀ አላወከኝም መሰለኝ። ትሁቴን እስኪ ጠይቃት ስለኔ ማን እንደሆንኩ። ስለዚህ ሰው ታስረዳሃለች። ታውቃለህ፣ እኔ አሁንም ለፍቅር ብዬ ነው ለትሁቴ ብዬ ነው እንጂ እንደ ገብስ ቆሎ ነው ማሽ እመነኝ። እኔ ተመስገን አይደለሁም። አሁን ግን አለካ። ከዛ በኋላ እንግዲህ ሁለታችንም ሽማግሌ እንልካለን አለው። እንግዲህ የትሁት ቤተሰቦች ማንን እንደሚመርጡ የታወቀ ነው አለው ተመስገን። ማንን ሊመርጡ ይመስላል? ያው እኔን ነዋ፣ የልጇን አባት። ምክንያቱም ልጇን ከኔ ጋር ማሳደግ ስላለባት ልጇን እኔ ያሳድጋታለሁ። በፍጹም ያ አይሆንም። በእንጀራ አባትማ ልጄ አታድግም። ስለዚህ ትሁት ምርጫዋ እኔ ነኝ። እኔና ትሁት ቅድም ተስማምተናል። ምን? አዎ ቁርጥህን ወቅ። አቶ ናቲ ትሁት የኔ ብቻ ናት ብያለሁ እኮ። የሰው ልጅ በጉልበት ሳይሆን በፍቅር ነው መያዝ። አንተ ግን አስሬ እንትን እየተከተልካት ትሁት ትሁት ትላለህ እንጂ ምንም ነገር ስታደርግ አላየሁ። እኔ ግን አየህ አይደለ? እድሜ ላንተ። አስታመችኝ አገላብጣ። ስለዚህ ከዚህ በኋላ ደግሞ ትሁት የኔ ብቻ ናት። ናቲ ማን ነው? ተመስገን አሁን መስዋዕት ከፍሏል። ገብቷቸዋል። የአባዬን ሚስት ፍለጋ አብሯት ገጠር ሄዷል። ስለዚህ ትሁት እሱን ትመርጣለች ብዬ እንግዲህ ተስፋ አደርጋለሁ። የሷ ልብም አይታወቅም፣ ግን ብቻ ናቲ ያናዶኛል። አለም የምትባለውም ለምንድን ነው ከህይወታችሁ ውስጥ የማትወጩ? እማዬ እነኚህ ሰዎች ቆይ ምንድን ነው ያደረጉሽ? የክፉ ቀን እኮ ሰዎች ናቸው። እንዴት እንደዚህ ታደርጊያለሽ እናቴ? ይሄ በጣም የተሳሳተ ነገር ነው እያደረግሽ ያለሽው። ማለት እንዴት? ለምን? ቆይ ምንድን ነው ያደረጉሽ? እስኪ ንገሪኝ እማዬ። ከዛ በኋላ እንግዲህ ያደረጉኝን እኔ ያውቃለሁ። ምን? ትሁትም ብትሆን ላንቺ መስዋዕት ከፍላለች። አባዬም ቢሆን እንደዛ ተጋፍጦ ቤቱ አስቀምጦሻል። ታዲያ ሁሉ ነገር ተረስቶ እንዴት ተመልሰሽ እነሱ ላይ ጠላት ትሆኛለሽ? ይሄን ነገር ወሬ መስማት አልፈልግም ብላ ልጁ ጆሮው ለድርግም አደረገችበት። አይ እማዬ አንቺማ አይደለሽም፣ እችማ የኔ እናት አይደለችም፣ ሌላ ሰው ሆነሻል። አላውቅም እማዬ ምን እንደሆንሽ ምን እንደቀየረሽ ባላውቅም ግን ሌላ ሆነሽብኛል አላት ናቲ። አዎ ተቀይሬያለሁ እና ምን ይሆን? አረ ምንም እማዬ ብቻ ማስተዋሉን ይስጥሽ እናቴ፣ እኔ ምንም የምልሽ ነገር የለኝም ማለት ናትሻ። ከዛ በኋላ እንግዲህ አባዬም ደግሞ የሰው ልጅ ይመጣል ይሄዳል፣ ግን ምን እንደሚያናድደኝ ታውቃለህ ናቲ? በችግራቸው ጊዜ እንትን ይሉና ከችግራቸው ሲያገግሙ ወይ ከህመማቸው ሲያገግሙ ያ የተደረጋላቸውን አፈር አልብሰው ነው የሚሄዱት። ለኔ ሰው ይመጣል በህይወቴ ይሄዳል። ያልተቀየረችብኝ ልጄ ትሁት ብቻ ናት። የወለድኩት ልጄ እንኳን ጥሎኝ ሄዷል። ስለዚህ ምንም አይመስለኝም። እኔ ብዙም አልጨነቅም፣ ለምጄዋለሁ ብቸኝነትን። አላባዬ አባዬ ቆይ ከማዬ ጋር ተጣልታችኋል እንዴ? እኔ እሷን የታገኛት ነው መጣላት። አረ በፊት እዚህ እያለች እናትህ እውነት ለመናገር ያንተ እናት ናት።
ግን ደግሞ ናትሽ በጣም ይቅርታ አድርግልኝና እናትን ጸባዩዋ በፍጹም ለሰው የሚገባ አይደለም። አሁን ደህና ነች ስትላት ተገልብጣ ሌላ ሰው ትሆናለች። እሷ እኮ ያሳለፈችው ነገር ቢሆንስ ታዲያ ታዲያ ምን ቤት ነን? ግን ጸባዩዋ በጣም አስቸጋሪ ነች። በጣም ይቅርታ ልጄ እንደዚህ ስለ እናት በጣም ከባድ ሰው ነች አለው አባዬ። እንግዲህ ናትሻ ተናደደ እንደዛ ሲለው አባዬ። ለማንኛውም እንግዲህ ተመስገንና ትሁቴ ታሪክ ሰርተዋል። እንግዲህ መጨረሻው ደግሞ ሲያምር ደስ ይላል። መጨረሻው ይመር ብዬ ተስፋ አደርጋለሁ። እንግዲህ ትሁት ላመነችበት ወደ ኋላ እንደማትል የእውነቴን ነው የምላችሁ። ጀግና ናት። በቃ ጀግና አደርገዋለሁ ካለች አደረገችው ማለት ነው። እና ጥግ ድረስ ተጋፍጣ እንግዲህ ያው ሴትይቱን አግኝታለች። ደግሞ ከባሏ ጋር ስትገናኝ ደግሞ እንግዲህ ያለው ደስታ እንኳን እነሱ እኛም እንደሰታለን። እና ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናቸው? አላሁ ደህና ነኝ። እንግዲህ ተመስገንና ትሁቴ እራሳቸውን መስዋዕት አድርገው ታሪክ ሰሩ።